Hello. Hello. እንዴት ነህ? ሰላም ነው ወይ? እንዴት ነው? ሰላም ነው? አለን እግዚአብሔር ይመስገን። እንዴት ናችሁ? ምን አዲስ ነገር አለ? አፋር መላው ኢትዮጵያም የሰማኸው ነገር አለ? መጀመሪያ ለማይክሮፎን ሚዲያና ለአድማጮቼ እንኳን በሰላም ቆያችሁን ለማለት እወዳለሁ። እሺ። ነገሩ በጣም ተጠናከረ ነው። በብዛት ሰራዊቱ እጅ እየሰጠ ነው ወደ ፋኖ። ሊሻዎችም አድማ ቢተናዎችም እየገቡ ነው ወደ ፋኖ ተስፋ ቆርጠው። ሌሎችም ደግሞ ያው የተያዙ ከተሞች ውስጥ አልባሌ ቦታ ተደብቆ ህዝቡ ለራሱ እየጠቆማቸው እየተያዙ ነው ያሉት። ሌላ ያው በባቲም ከሚሴም አካባቢ ማታ በተቃዋሚዎች ቁጥጥር ነው ከተማው የሚያድረው። አንዳንድ ደግሞ ከመንግስት ጋር የሚሰሩ ቴሌፎን ተደውሎ ማስጠንቀቂያ እንደሚሰጣቸውና እምቢ ካሉ የሰማነው እርምጃ እንደሚወሰድባቸው። አሁን በአፋር 3 ቀን ሰራዊት እያጋጋዘ ነው። የሚመጣው ሰራዊት ግን ሞራል ያለው ሰራዊት አይደለም። ተገዶ ነው ወይ እንደሚሄድም ሳይነገረው ከመኪና እየዘለለ አጃቢዎች ብቻ ናቸው መሳሪያ ያዙት። ለሰራዊቱ መሳሪያ አይሰጣቸውም። ሰራዊቱም ላይ እምነት የላቸውም እና የሚገቡትን ሰራዊት ተገዶ የሚመጣ እንጂ የሚከላከል ወይ ደግሞ በዚህ ያመነ ስላልሆነ ታጋዮች በያላችሁበት የደሃ ገበሬ ልጆችን በተቻላችሁ መጠን ተገዶ ነው የሚመጣው። እነዚህ ደም መጣጭ የህዝቡን ገንዘብ እየዘረፉ ህዝቡን እያሰቃዩ አሁን የአፋር ሚሊሻዎች የ8 ወር ደሞዝ አልወሰዱም። አሁን ጾም ነው የሚመጣው በእስላሞች። እንደገና ደግሞ የመንግስት ሰራተኞች የ5 ወር ደሞዝ አልወሰዱም። ህዝቡ አላምጦ ነው የተፋቸው። በየቦታውን እየወሰዱ እስር ቤት እያጎሩት ነው ያለው። ወደ ጅቡቲም ሰርቶ እንዳይገባ ኬላዎች አድርገው ህዝቡን እያሰቃዩት ነው ያሉት። አሁን ከመሸ ደግሞ ብዙ ሎቬዶች ታንክ ጭነው እየሄዱ ነው ያሉት። ከአዋሽ ጀምሮ እየወረዱ ነው። ወደ ትግራይ ነው መውጣት የያዙት ወይ ወደ ቡሬ ነው የወረዱት። ሁሉ ዝርዝር ይዤላችሁ እመጣለሁ። ግን ወደ ትግራይ በጣም ብዛት ያለው ሰራዊት የጫነ መኪና ጎሊና እንደገባ ነው የሰንባ ነው። ስለዚህ ሁላቸውም ይሄ ለጦርነት እየተዘጋጀ ነው። በማፊያ ነው ተጠልፎ ነው ያለው። ህዝቡ ምንም አቅም የለውም። አንደኛ ድህነት አለ፣ ሁለተኛ የኑሮ ውድነት አለ፣ ሶስተኛ ደሞዝ የለም። ገንዘብ እያወጡ ነው ያሉት። የጅቡቲ መንግስት መጥቶ አፋር ክልል ላይ ስብሰባ ሲያደርጉ ነው የነበሩት። የጎሳ ግጭት ለማስነሳት ከፍተኛ ጥረትና ስራ ላይ ነው ያሉት። ይሄም እንዳይሆን እኛ እንግዲህ በተቻለ መጠን እየሰራን ነው ያለነው። ስለዚህ በትግራይም በኩል በኤርትራም በኩል ያሉት ታጋዮቻችን የሚቻለውን ድጋፍ ሰጥተው ከኛ ጋር እንዲሰለፉ በዚሁ ጥሪ እናቀርባለሁ። ሌላ ደግሞ ኦላ የሚወጡ ብዙ ታጋዮች ስላለን ኦላም በዚህ አጋጣሚ ከሰሙኝ ከኛ ጋር ዳይሬክት ግንኙነት አድርገው ለትግል ለመሄድ የሚፈልጉትን ወጣቶች መንገድ ማስተላለፊያ መስመር እንዲከፍቱልን በዚሁም ማጸናለሁ። ፋኖም እንደዛው ወደ ትግራይ እንዳንደርስ ነው እንጂ በትግራይ በኩል ምንም አይነት ችግር የለንም። የጅቡቲ መንግስት ከትናንትና ወዳ ጀምሮ 4 ቀን ከፍተኛ ውጊያ ነበረ። የአፋር ታጋዮች ለህዝቡ በመድረስ እዛ ገብቶ ህዝቡን ሲያበሳብስ የነበረ የጅቡቲ ሰራዊት በደም አድርጎ ተመቶ ተመልሷል። ብዙ ሬሳዎች ጥሎ ነው የፈረጠጠው። ብዙ መሳሪያም ምርኮ ተገኝቷል። ስለዚህ እኔ ለማለት የምፈልገው ጽምዶው ላይ የጅቡቲ በኩል ያሉት አፋሮች መሳተፍ አለባቸው። እስማኤል ዑመር ጌሌ አንዴ ሪያድ ጋራ እግሩን አንዴ ግብጽ ጋራ አንዴ አብይ አህመድ ጋራ እሱ ዘላለም እኛን እየጨቆነ የአፓርታይድ አገዛዝ ህዝቡን እያሰቃየ እያደህየ የኖርና አሁንም ለመቀጠል የሚፈልግ ስርዓት ስለሆነ በአፋር በኩል ህዝቡ ከፍተኛ እንቅስቃሴ እያደረገ ነው ያለው። ለታጋዮቹም አይዟችሁ መውጫ መንገድ ያሳተውን ኬላዎች በስተው ነው እንጂ እኛ ትግሉን ለመቀላቀል እንፈልጋለን። ጥይት ኳ ስትል ከናንተ ምንም ነገር ምንፈልገው የለንም፣ በአካባቢያችን ለራሳችን እናጸደዋለን እያሉ ቃል እየገባ ነው ያለው ህዝቡ እና በተቻለ መጠን በመረጃም ያለውን ነገር ለታጋዮች ስለሚጠቅማቸው እኛ 24 ሰዓት ካንተ ጋር ኮንታክት እናደርጋለን። አዲስ ነገር ባለ ሰዓት አንተም ደግሞ ሳትሰላች ለታጋዮች ኢንፎርሜሽኑን እንድታስተላልፍልን በዚሁ አጋጣሚ ላስታውሱ ወዳለሁ። ህዝብና ታጋዮች ያደረጉላቸው እሱ አሁን ብዙ ነገር ነው የሚያወራው። የሱ ሚዲያዎች በዚህ በወልቃይት ተጠግተዋል፣ በዛ ተጠግተዋል፣ ሻዕቢያ ገብተዋል፣ በዚህ ምናምን እያለ ብዙ ነገር ነው የሚናገረው። የኛም ሰራዊት ዝግጅቱን ጨርሶ ያው በብዙ አካባቢ እንደተጠጋ ነው እኔ ኢንፎርሜሽን ያለኝ። ስራው ስለሚጀመር ሁሉን አቀፍና ፈጣንና አጭር እርምጃ መሆን አለበት። በየቦታው ማጻደፍ አለብን። አሁን በቀደም ከኦሮሚያ ሲወጣ የነበረውን አይተሃል። ሎጂስቲክ በሙሉ አቁሞ እሳት ሲያነዱበት እና ለሀገርና ለህዝብ ምንም ነገር የሚቆረቆር መንግስት አይደለም። ታንክ ገዛው፣ አየር ገዛው፣ የሰው መግደያ
እኔ ያልኩትን ካላደረጋችሁ አጥፋችኋለሁ የሚል ቋም ይዞ የሚንቀሳቀስ መንግስት ስለሆነ በዚሁ እኛ ምንለው ለክቡር ጠቅላይ ሚኒስትር ንበለው እስቲ አደብ አድርገን ጠቅላይ ሚኒስትር እንኳን አይደለም የብልጽግና ፕሬዚዳንት ነው የብልጽግና ፕሬዚዳንት አዎ እና በጉልበት የሚገዛ ህዝብ የለም እየተገደለ የሚኖር ህዝብ የለም ህዝቡ ሞት አለማመዳችሁት ተንኮል አለማመዳችሁት ዛሬ ህግ አልባ ነች ኢትዮጵያ በየቦታው ትንሽ ገንዘብ ያለ ከታወቀ ወይ ልጅህ ወይ ወንድምህ ልጅ ወይ ምስትህ ወይ ሴት ልጅ ተጣልፋ ገንዘብ አምጣት ትባላለህ እሺ ከፍላለሁ ካልክ ሂድ ትባላለህ ያው መልሰው ስለሚያገኙ ደርሶሃል አው በቃ ከደረሰ ገንዘቡን አስገባ ይሉሃል ካላስገባ ሁለተኛ ቀን ወስደው የፈለጉትን ያደርጋሉ ህግ አልባ አደረጓት ሀገሪቱን ጃራ ፈከራ እንጂ የሚዋጋ ሰራዊት እንዳልሆነ ነው አሁን የደረሰኝ ኢንፎርሜሽን ከመኪና እየነጠሩ ነው ቶክስ እየተከፈተባቸው ማምለጥ ያዙት በየቦታው ግን አሁን ከ4 ኪሎ በጣም በከፍተኛ ደረጃ የሚነገር ያለው የሚነግሩን ያሉት ከፍተኛ ፍርሃት ያላቸው ጦርነቱ ከተጀመረ የአፋር ኮሪደር ይዘጋብናል ኢትዮጵያ በቃ ትዘጋለች የሚል ከፍተኛ ጭንቅ ነው ያላቸው ኤርትራ በአቋርጦ በአሰብ ከአፋር ታጋዮች ጋር ሆኖ ቆጣጠረዋል የሚል ፍርሃት አለ ይሄ ነገር ምን ያህል ቅርብ ነው እንዴ እስቲ በደንብ ንገረኝ ስል በደንብ ስለማላቀው ነው አፋርኒ እኛ አንድ ነገር አለ የኤርትራም ጦር አያስፈልግም የአፋርን አካባቢ ለመቆጣጠር እኛ ብቻ በቂነን ከመኪና የነጠረ የሚገባውን ሰራዊት ይገባል እንጂ አይወጣም ለትግራይ ታጋዮችም ምንላቸው የገባውን መሳሪያ ለማስቀረት ፍላጎታችን እና ርብርባችን እሱ ነው ለምን የሚገባንን ሁሉም የራሱን ኮታ ያስቀረ ስለሆነ እኛም ደግሞ ኮታችንን ለማስቀረት የገባው ሰራዊት እንደማይወጣ ቃል እንገባላችኋለን ነው ምንላቸው ለምን ብልጽግናን ህዝቡም ታጋዩም ወጣቱም ተማሪውም ሁሉ አላምጦ ነው የተፋቸው ውሸት ሌብነት ማሰር መግደል ማስገደል ሰው ማጣላት ጎሳ ከጎሳ ማጣላት ትምህርት ቤት የለ ምን የለ እድገት የለ ስራ የለ ሰራተኞቹ እነሱ ነጋዴዎቹ እነሱ ሰራፊዎቹ እነሱ አሳሪዎቹ እነሱ ስለዚህ አሁን እንኳን ጊዜው እየከፋ ሄዶ ያንን ጉዳይ መቀየር ያልቻሉ በነበረ ብቻ የሚሄዱ ተንኮለኞች ስለሆኑ ጉዳያቸው እንዳከተመ ነው አብይ አሁን ለጃሃራ ነው ወደ ትግራይ የሚያስጠጋው ወደዛ የሚያስጠጋው በኔ ምን አስተባለ አብደላ ጦርነቱ ይጀምራል ወይ ብትለኝ አያደርጉትም አቅሙም የላቸውም ነው ምለው ግን 4 ኪሎ ተይዛ ተደራድረን ሁሉም የራሱን ይዞ እንደ ሀገር ባንዲራችን እየሰቀን ባለን አቅም ሀገራችን መገንባት እንጂ ኢትዮጵያ ተባብሎ ሁሉ ተጨፍልቆ ሰላም ይሄ 4000 ዓመት አላት ተብሎ ራሷን በመግብ ያልቻለች ሀገር ነች ስንት ወንዝ ያላት ስንት ማዕድን ያላት ስንት ነዳጅ ያላት ሀገር ስለዚህ አሁን አንዲት ኢትዮጵያ ሳይሆን የሰውን ፍላጎት መደም ተገንዝበው ከጦርነት ወደ ጦርነት ሁሉም የፖለቲካ ድርጅቶች ተወያይተው በሰላም አንድ ላይ ሆነን ካልተቻለ ተለያይተን ደግሞ እንፈትን የምትለውን ቃል ተጠቅመን ሁሉም የራሱን ይዞ እንደሚሆንለት ህዝቡን እያደራጀ አገሩን ለመገንባት መፈተን አለበት ነው ምለው እኔ አሁን ያልከውን አንዱ ደውሎ የነገረኝም ይጋራዋል ምንድነው ያለ መሰለ ውጊያ አይጀመርም ያልከውን ነውና ከአዲስ አበባ አካባቢ ከመሃል ኢትዮጵያ ተሰብስበው ወደ ትግራይ የሚሄዱ ያሉትን ካያቸው አለኝ ምክንያቱ ተሳቢዎቹ በሙሉ ከዳርና ከዳር ነው እንጂ መሃሉ ባዶ ነው ወታደሩ ጠበንጃ የለውም ወታደሩም በጣም ትንሽ ቁጥር ያለው ነው ዝም ብሎ አሁን ፈርቶ የነበረው አሁን አፍሪካ ህብረት ስብሰባ ስለሚደረግ ኢምባራሲ ያረጉኛል በጣም ጦርነት ይከፍቱና ትግራይ ኤርትራና ፋኖ ችግር ይፈጠርብኛል ብሎ ፈርቶ ነው እስክታልፍ እንጂ አይጀምረውም ነው የሚሉት ያሉት ጦርነቱን ከመኪና እየዘለለ የሚሸሽ ሰራዊት ግንባር ገብቶ ይዋጋል የሚል አቅም የለኝም እናንተም ደግሞ ምላቸው ነው ለታጋዮቹ ለኦሮሞ ለአማራም ለአፋሩም ለትግራይም ታጋዮች እነዚህን የደሃች እጅ በሰጡ ቁጥር በሰላም የሚበላ የሚጠጣ ስንቅ አድርጋችሁ ወደ ቤተሰቦቻቸው በሰላም እንዲቀላቀሉ አድርጉ ትክክል ነው እኛም ደግሞ ተስፋት እናደርጋለን እዛ ያሉት ጠላቶቻቸው አይደለም ሰላም ያሳጣው የራሱ እብደት ነው የጭንቀት ነው ምን አይነት አገዛዝ እንደሆነ እኔ እስካሁን ድረስ ብዙም እየተከታተልኩ ፖለቲካ ውስጥ ከገባን ቀላል ጊዜ ያለንም እንደዚህ አይነት ስርዓት አላየሁም እኔ ስለዚህ ሁላችሁ ተባብራችሁ እነዚህን የመጡ የደሃ ልጆች አሁን 1 ሚሊዮን ሰበሰብኩ ያለ እዛ ሄዶ የሚወጣው ሽመልስ አብዲሳ አይደለም ወይ እሱ የሰበሰባቸው
የዘራፊ ቡድን አባሎች አለ የደሃ ልጆች ነው እዛ እየወሰደ ሊያጋፍጥ የሚፈልገው ሂዩማኒቲ ያለውና ሰብአዊነት ያለው ወደ ታጋዮች እየተቀላቀለ ነው የጦር መሪዎች ኮሎኔሎች ጀነራሎች እየሰማን ነው ከነ አጃቢዎቻቸው እየገቡ ነው እውነት ነው ስለዚህ አሁን ደግሞ ያ እጅ የሰጡትን የነበሩትን ፋኖች ሂዱና ተዋጉ ያለ አደራጅቶ ደግሞ ወደ ውጊያ ሊያስገባቸው ከየቦታው እየሰበሰበ ወደ ውጊያ ግንባር እየወሰዳቸው እንደሆነ ነው የሰማነው ግን ማዕበል ነው ምንም ነገር ማድረግ አይችልም ስለዚህ ሰብአዊነት የሚሰማውና ትግሉ ከጫፍ እንዲደርስ ከተፈለገ በየሰዓቱና ደቂቃው በኢንፎርሜሽንም ታጋዮችም ተሰብስበው እየተወያየን ይሄን ስርዓት ባስቸኳይ ከህዝቡ ጫንቃ ማውረድ አለብን ለማለት ወዳለሁ በጣም አስነዋሪ ነገር ብዙ አለ ለሚዲያ የማይቀርብ የማይመጥን የሰውን ቆሾች ብዙ ነገር ነው ያለው አፋር ክልል ብዙ እና ህዝቡን ለመረበሽ እስማኤል ጋራ አጀንዳ ያወጡ ብዙ ነገር እየሰሩ ነው ያሉት ስለዚህ ይሄ ነገር ደግሞ እንደማይሰራ ልንገልጽላቸው እንወዳለን ዛሬ ሰው አውቋል ጠላቱ ማን እንደሆነ በደም አድርጎ ነው ያወቀው ብዙ ነገር ለማድረግ ሞክሮ ነበር ግን እሽፎባቸዋል ስለዚህ አንዴ ኳስ ብለው እንትን ብለው አንዴ ደግሞ አሁን የዩኔስኮ የአፋር ባህልን አስመዘግባለን ምናምን ብለው አፋርን እየጨረሰ ያለ ጅቡቲ መንግስት ለሆዳደር የራሱን ሚኒስትሮች ልኮ ብዙ ድራማ እየሰራ ነው የነበረው ስለዚህ ይሄን ለማለት ወዳለው ማይክሮፎን ሚዲያ ብቻ ያው እየሰበሰበ ጦር አስገብቷል ምን አስገብቷል ለጉራ እንጂ ለውጊያ የመጡ እንዳልሆነ ልገልጽ ብዬ ነው ወደ አንተ የመጣሁትና ይሄን ኢንፎርሜሽን ላስተላልፍ እንትን ያልኩት እናመሰግናለን አትጥፋ ለምን ትኩስ እያለ በተለይ በአፋር አካባቢ ያው በጣም ጠቃሚ አካባቢም ስለሆነ በዛም ያልፍ ነው ወደ ትግራይም ሄደው ወደ ኤርትራውም ሄደው እየተከታተልክ ደውልልን አደራህን ደውላለሁ በዚህም አሁን ሸዋሮቢትም ተይዟል ብዙ አካባቢ የጥባ ባህር ዳርም ተጠግተዋል ኤርፖርትም ተቆጣጥሮታል እያሉ ነው ይሰማን ያለ ነው ያው መያዛቸው አይቀርም የአማራ ክልል ፕሬዝዳንት ፈርጥቷል ነው የሚሉት ብቻ ነገሩ በጣም ነው እንትን ያለው ያው ልብ ያለውና የነቃ እጁን እየሰጠ ነው ወደታ አድርጉልኝ ያለው ወደ የሚገርም የትግራይ አሁን ሀራ መሬት እያሉ ሂደው የነበሩት እስከና አጃቢያቸው እስከነ ትጥቃቸው እየተመለሱ ነው በብዛት ምክንያቱም ገንዘብ ይሄን ያህል ቢሊዮን አውጥቼ ምንም ልትሰራው አልቻላችሁም ከእንግዲህ ወደ መከላከያ መቀላቀል አለባችሁ ምናምን ሲል እንዳሉ አዛዦቹ ከአዲስ አበባ ካሉት በስተቀር ሌሎቹ በሙሉ ሸሽተው እየገቡ ነው እስከነ ሰራዊታቸው እስከነ አጃቢዎቻቸው እስከነ መሳሪያቸው በቀደም እኮ ለራሳቸው ነው ተንኩሳ የፈጸሙት ተከበው ደግሞ አፈርሜ ነው የበሉት እውነት ስለዚህ ጦርነቱም ውስጥ ብዙ የአፋር ተወላጆች የተሰዉ አሉ እነሱ ሸሽተው በማያገባቸው ጦርነት ስለዚህ ኢንሻአላህ ያለውን ነገር በየሰዓቱና ደቂቃው እየመጣን ለህዝቡ እናቀርባለን ትግላችን ያሸንፋል ኢንሻአላህ ደውልልን በቃ ኤኒ ታይም ደውልልን እኛ ያው የህዝብ ልሳን ለመሆን ነው ከዚህ የበለጠ አስቸኳይ ጊዜ የለም በጣም እናመሰግናለን እኔም አመሰግናለሁ ደህና አደርልኝ ሻውሽ እንግዲህ አድማጮቻችን ያው አፋር ሁሉ ጊዜ እየደወለ አፕዴት የሚያደርገን አድማጫችን ነው የደወለው ታጋይ ነው የአፋር ነፃ አውጪ አዲሱ የተቋቋመው በከፍተኛ ደረጃ በማደግ ላይ ያለው የሱ አካል ነው እያልኩ አሁን እዚህ በቃኛል እስከሚቀጥለው ጊዜ ድረስ ሰላም ደህና ዋሉ ደህና አደሩ ቻው